ኦኬ እንግዲህ በዚህኛው ፓርት የምናየው ዳታ ታይፖችን እንዴት አንዱን ወደ አንዱ ኮንቨርት ማድረግ እንችላለን የሚለው ነው። እዚህ በፊት በነበሩት እንግዲህ በተከታታይ ፓርቶች ውስጥ ያየናቸው ምንድነው የተለያዩ ዳታ ታይፖችን አይተናል። በፓይተን ዳታ ታይፖች ለምሳሌ ስትሪንግን አይተናል። ምን ነገሮች ስትሪንግ እንደሚባሉ አይተናል በዳታ ታይፕ ውስጥ። እንዲሁም ደግሞ የተለያዩ ቡሊያን የሚባል ዳታ ታይፕ አይተናል በፓይተን ፕሮግራሚንግ ላንጉጅ። እንዲሁም ደግሞ ኢንቲጀር እና ፍሎት አይተናል። በዋነኝነት እነዚህን አራቱን የዳታ ታይፖችን ያየ ነው። በዚህኛው ፓርት ደግሞ የምናየው እንግዲህ እነዚህ ዳታ ታይፖች አንዱን ወደ አንዱ እንዴት ኮንቨርት ማድረግ ይቻላል የሚለውን ነው። ስለዚህ በዚህ ፓርት ላይ በዲቴይል አንዱን ዳታ ታይፕ ወደ ሌላ ታይፕ በመቀየር እናያለን። ለምሳሌ ኢንቲጀር ያልነውን ኢንት የሆነውን ዳታ ታይፕ ወደ ፍሎት በመቀየር እንዲሁም ደግሞ ፍሎት የነበረውን ወደ ኢንቲጀር በመቀየር እንደዚህ አይነት የሚቻሉትን እናያለን ማለት ነው። እንዲሁም ደግሞ ስትሪንጎች ለምሳሌ ቁጥሮች በስትሪንግ ውስጥ ካሉ በስትሪንግ ከተቀመጡ እነሱን እንዴት ነው ወደ ኢንቲጀር ወይም ደግሞ ወደ ናምበር የምንቀይራቸው የሚለው እናያለን እና እጅግ በጣም ወሳኝ ፓርት ነው ይህ ፓርት። እንዲሁም ደግሞ ለምሳሌ አንዳንድ ሁኔታዎች ወይም ደግሞ በምንሰራበት ፕሮጀክት ውስጥ የሚገጥሙን ሁኔታዎች አሉ። ለምሳሌ ስትሪንጉን ወደ የግድ ወደ ቁጥር ወደ ኢንቲጀር መቀየር የሚያስፈልገን ሁኔታ ይኖራል። ሰው እንደዚህ አይነት ሁኔታዎች ሲኖሩብን እንግዲህ ታይፕ ካስቲንግ በመጠቀም አንዱን የዳታ ታይፕ ወደ ዳታ ታይፕ መቀየር ያስፈልጋል ማለት። ስለዚህ በዚህኛው ፓርት እሱን እናደርጋለን። ለምሳሌ ከዚህ ጋር እንግዲህ ከዚህ በፊት በነበረው ፓርት እንዳየ ነው እዚህ ጋር ማይ ኤጅ የሚለው ለምሳሌ ኢንቲጀር ነው 25 የሚለው እዚህ ጋር ሄት የሚለው ፍሎት ነው ብለናል። ስለዚህ ለምሳሌ ይህን ማይ ኤጅ የሚለው ኢንቲጀር ዳታ ታይፕ ነው፣ ነገር ግን ወደ ስትሪንግ መቀየር እንችላለን ማለት። ስለዚህ ይህንን እዚህ ጋር መጥቼ ማይ ኤጅ የሚለው ላይ ከዚህ ጋር 25 አሁን ባይ ዲፎልት ኢንቲጀር ስለሚሆን ኤስቲአር እና ልክ እንደዚህ በማድረግ ወደ ስትሪንግ ቀይረዋለሁ ማለት ነው። አሁን እንደምትመለከቱት ማይ ኤጅ የሚለው ኤስቲአር 25 ይሆናል ማለት ነው። ኤስቲአር ማለት ስትሪንግ ማለት ነው። አሁን ባይ ዲፎልት ፓይተን የሚያውቀው እንግዲህ 25 ብቻ ሴቭ ካደረኩ ኢንቲጀር ነው። ነገር ግን ኤስቲአር ብዬ ሳስቀምጥለት ይህንን ስትሪንግ እያልኩት ነው ማለት። ስለዚህ ይህንን አሁን ራን ባደርግና እንደገና ብናየው እዚህ ጋር አውትፑቱ ማይ ኤጅ የሚለው ስትሪንግ ይሆናል ማለት ነው። ስለዚህ እንየው። ለምሳሌ ይህን ራን አድርግ እንደምትመለከቱት ከዚህ ጋር የመጀመሪያውን ኤስቲአር ይለኛል፣ ስትሪንግ ይለኛል። ከዛ ሁለተኛው ይሄን ነው አውትፑት እያደረገ ያለው ከዚህ በፊት የተጻፈው ኮድ ነው። ስለዚህ እዚህ ጋር ለምሳሌ ማይ ኤጅ የሚለው ፕሪንት ታይፕ ማይ ኤጅ የሚለው ስትሪንግ ይሆናል ማለት ነው። ቀጣዩ ፍሎት ነው ሄይት ስለሚል ማለት። ስለዚህ ይህንም እዚህ ጋር ለምሳሌ ስትሪንግ ባደርገው ኤስቲአር ባደርገው ይህን ኤስቲአር ባደርገው ስትሪንግ ይሆናል ማለት። ስለዚህ አሁንም እንደገና ራን ብናደርግ ይህንን ሰው እንደዚህ አድርገን ማየት እንችላለን። ስትሪንግ ሆነ ማለት ስትሪንግ ሆነ ማለት ሶስቱም ዳታ ታይፖች ስትሪንግ ሆኑ። ሰው በዚህ መልኩ ወደ ስትሪንግ መቀየር ይቻላል። ስለዚህ አንዱን ዳታ ታይፕ ወደ ሌላ ዳታ ታይፕ መቀየር ይቻላል። ኢንቲጀር እንዲሆን የምንፈልገውን ደግሞ ኢንት እንለዋለን። ነገር ግን ከዚህ ጋር ለምሳሌ ማይን የሚለው እዚህ ጋር ወቀ ዘመኑ ሴቭ ያደረኩት ዳታ፣ ስለዚህ ይህ ዳታ ግን ወደ ኢንቲጀር ወይም ወደ ፍሎት መቀየር አይችልም ማለት ነው። ስለዚህ ይሄ አሁን ለምሳሌ እዚህ ጋር ይህን በአጠቃላይ አርጌ ኢንት ብለው አይኤንቲ ኢንት ለማለት አይኤንቲ ነው የሚሆነው፣ ኢንቲጀር ነው የሚለው። አሁን ይህን አድርጌ እንደገና ራን ባድርገው ይህንን ኢረር ይሆናል ማለት ነው። እንደምትመለከቱ ነው። ምክንያቱም ስሜን ወደ ቁጥር መቀየር አይችልም። ነገር ግን ቁጥሮች ለምሳሌ ወደ ስትሪንግ መቀየር ይችላሉ እና ልክ እንደዚህ እነዚህን ኮንሲደር ማድረግ ያስፈልጋል። ሰው የተለያዩ ሁኔታዎች ይኖራሉ እንደምንሰራው ፕሮጀክት እና እነዚህ እንግዲህ አንዱን ዳታ ታይፕ ወደ ሌላ ዳታ ታይፕ መቀየር እጅግ በጣም ወሳኝ ነገር ነው ማለት። ስለዚህ ይህንን ካየነ በዚሁ ነገር ግን ለምሳሌ ሞር ለእናንተ ግልጽ እንዲሆንላችሁ ለማድረግ ያህል ይህንን አንድ ፕሮጀክት ለምሳሌ ወይም ደግሞ አንድ ኮድ ልጻፍና ያ ኮድ እንግዲህ ቁጥሮችን ወደ ስትሪንግ ወይም ደግሞ ስትሪንጉን ወደ ቁጥር መቀየር እንዴት እንደሚያስችል እናያለን ማለት። ስለዚህ ይህንን በአጠቃላይ እዚህ ጋር ሙሉን በማጥፋት እዚህ ጋር ማለት ነው ላድርግና እንደ አዲስ አንድ ፕሮጀክት ክሬት ላድርግ። ይህ ፕሮጀክት ለምሳሌ የኛን የተወለድንበትን ከዓመተ ምህረቱ ለምሳሌ ካልኩሌት የሚያደርግ ለምሳሌ የፓይተን ፕሮጀክት ብጽፍና ይህ ደግሞ እንደ ኢንፑት ካልኩሌት እንዲያደርግ ደግሞ ለምሳሌ እንደ ኢንፑት የሚቀበለው ኤጅ ከሆነ ለምሳሌ የወር ኤጅ ልበልና እዚህ ጋር የወር ኤጅ የሚል ቫሪያብል ክሬት አደረግኩ። ሶ የወር ኤጅ ብዬ እዚህ ጋር ለምሳሌ ኢንፑት ነው ብለው ኢንፑት ማለት እንግዲህ ቢውልት ኢን ፋንክሽን ነው። ሶ ኢንፑቶችን ለመቀበል የሚጠቅመን ነው። የተለያዩ ኢንፑቶችን ለምሳሌ ዩዘሮች ኢንፑቶች እንዲያስገቡ ለምሳሌ የወር ኤጅ አለ። እኔ ለምሳሌ የራሴን ኤጅ ሌላውም ልክ ይህንን ፕሮግራም የሚጠቀም ሰው የራሱን ኤጅ እንዲያስገባ የሚያደርግ ነው። ሰው ይህ ቢውልት ኢን ፋንክሽን ነች ኢንፑት በፓይተን ውስጥ። ሰው ይህን አደርግና ለምሳሌ ኢንተር ወይም ደግሞ
ለምሳሌ ይህንን እላለሁ ማለት ነው። ይህንን ዋት ኢዝ ዮር ኤጅ እና ላይክ እንደዚህ አስቀምጣለሁ። ከዛ በመቀጠል እንግዲህ ፕሮግራም እጽፋለሁ። ይህ ፕሮግራም ምንድነው የሚያደርገው? ለምሳሌ አሁን ካለንበት ከረንት ይር ዓመተ ምህረት በመውሰድ የእኛን ኤጅ በመቀነስ የተወለድንበትን ዓመተ ምህረት ካልኩሌት የሚያደርግ ፕሮግራም ይሆናል ማለት። ስለዚህ እንደዚያ ለማድረግ ኦልሬዲ ለምሳሌ በርዝ ዴት ወይም ደግሞ ይር ላድርገው። ሶ ይህ በርዝ ይር ለምሳሌ የእኛ አሁን ያለንበት ዓመተ ምህረት 2025 ነው። ይህን እየሰራሁበት ያለ ስለዚህ 2025 2025 ማለት ነው። ሲቀነስ አደርግና ካልኩሌሽን ነው። ሶ ይሄኛው የወር ኤጅ የሚለውን አደርጋለሁ ማለት ስለዚህ ይህንን ቫሪያብል አደርጋለሁ የወር ኤጅ። አሁን ይህ ካልኩሌሽን እንግዲህ አደርግና ፕሪንት አድርጌ ለማሳየት ነው ኮንሶል ላይ። ሰው ፕሪንት ይህንን ወደ ስትሪንግ አድርገዋለሁ ኦልሬዲ አድርጌ ይሄኛው በርዝ ይር የሚለውን ቫሪያብል ኮል አደርጋለሁ እዚህ ጋር። ሶ አሁን ይህንን አንዴ እንየው ለምሳሌ ምን እንደሚል። መጀመሪያ እንግዲህ ኤረርም ያመጣልናል። ሶ ራን ስናደርገው ኤረር ይሆናል እናየዋለን እያንዳንዱ ነገር። አሁን ይህ ፕሮግራም ግን ለምሳሌ ኤክስፕሌን ለማድረግ ያህል ለምሳሌ የወር ኤጅ ይላል። ዩዘሮች ወይም ደግሞ ይህን ፕሮግራም ራን ስናደርግ ዩዘሮች የእነሱን ኤጅ እንዲያስገቡ ይጠይቃል። ከዛ በኋላ ኤጃቸውን ካስገቡ ከ2025 ላይ በመቀነስ አሁን ያለንበት ይር ለምሳሌ 2025 ነው። ይህን ቪዲዮ ሪከርድ በማድረግ በሰዓት ላይ ሰው ከዛ ላይ ያስገቡትን ኤጅ በመቀነስ የተወለዱበትን ዓመተ ምህረት ካልኩሌት ያደርጋል ማለት ነው ይህ ፕሮግራም። ሰው ቬሪ ሲምፕል የሆነ ፕሮግራም ነው። ይህ ፕሮግራም ግን ለእናንተ ማሳየት የፈለጉት በዚህ ውስጥ እንግዲህ ዳታ ታይፑ ከአንዱ ወደ አንዱ እንዴት ይቀየራል፣ እንዲሁም ደግሞ ባንቀየር ወይም ደግሞ ይህንን ታይፕ ካስቲንግ ባንጠቀም ምን አይነት ኢረር ሊመጣ ይችላል የሚለው ነው። ሰው ከዛ በኋላ እንግዲህ ይህንን በርዝ ይር የሚለውን ካልኩሌት ካደረገ በኋላ 2025 ላይ ካልኩሌት አድርጎ ይቀንስና የሃን ኤጅ እዚህ ጋር ዲስፕላይ ያደርጋል ማለት ነው። ይህን ራን አደርጋለሁ። አሁን ኤረር ነው የሚለን። መጀመሪያ እንግዲህ ራን ላድርገው። ሰው እንደምትመለከቱት ይህን ኢንፑት ፋንክሽን ስለተጠቀሙ ከዚህ ጋር ዋት ኢዝ ዮር ኤጅ ይለኛል። ሰው እዚህ ጋር አስገባለሁ። ከዛ በኋላ ግን እንደምትመለከቱት ኤረር ነው የሚለው ማለት ነው። ከዛ እዚህ ጋር ኤረር የሆነበት ምክንያትም እዚህ ጋር ለምሳሌ አንሳፖርትድ የሆነ ኦፕሬሽን ነው የሚለው። ሶ ይሄኛው ለምሳሌ የሚፈልገው ኢንቲጀር ነው፣ ምክንያቱም 2025 ኢንቲጀር ነው ቁጥር ነው። ሶ ይሄኛው የወር ኤጅ የሚለው ግን ስትሪንግ ነው ማለት። ለምሳሌ እዚህ ጋር ለማሳየት ያህል እያደረገ ያለው ምንድነው ከ2025 ላይ ስትሪንግ ነው እየቀነሰ፣ ስትሪንጉ ደግሞ ማን ነው 25 ማለት ነው። ስለዚህ አሁን ይህ ኢንፑት ፋንክሽን ማወቅ ያለባችሁ ማለት ነው። የተለያዩ ፕሮጀክቶች ሲሰሩ ኤረር ሊመጣ ስለሚችል ማለት ስለዚህ ኢንፑት ፋንክሽኖችን አሁን ፓይተን ላይ ይህን ቢልት ኢንፑት ፋንክሽን በምንጠቀምበት ሰዓት ላይ ኢንፑት ሲሰጡት ልክ እንደ ስትሪንግ ነው የሚቀበለው። አሁን እዚህ ጋር 25 የሚለውን ሳስገባ ስትሪንግ ነው አድርጎ የሚወስደው እንጂ ኢንቲጀር አይደለም አድርጎ የሚወስደው። ስለዚህ ከኢንቲጀሮች ላይ ወይም ከቁጥር ላይ ስትሪንጎችን መቀነስ ስለማይቻል ኤረር ነው የሆነው ማለት። ስለዚህ ኤክስፔክት የሚያደርገው ኢንቲጀር ነው፣ ነገር ግን ይሄኛው ስትሪንግ ነው የሆነው። ስለዚህ ይህን ማስተካከል ያስፈልጋል ማለት ነው። ለምሳሌ እዚህ ጋር በደንብ ግልጽ አድርጎ ለማሳየት ያህል ፕሪንት አድርጌ ፕሪንት ማድረገው ለምሳሌ የወር ኤጅ የሚለውን ይሁንና የወር ኤጅ የሚለውን ቫሪያብል ሰው አሁን እንደገና ራን ላድርገው። ይህንን ኦልሬዲ መጀመሪያ ይህንን ኮሜንት ላድርገው ይህኛውን ፓርት ማለት ነው። ሰው ይህንን ራን ላድርገው እና ኤረሩ በደንብ ምን እንደሆነ እንዲገባችሁ ነው። ሰው ይህንን ራን በማድረግበት ሰዓት ዋት ኢዝ ዮር ኤጅ ይላል 25 አስገባው እዚህ ጋር። ከዛ እንደምትመለከቱት 25ን ያሳየኛል። ስለዚህ ይህንን ግን ታይፑን ደግሞ ቼክ ላድርገው እዚህ በፊት እንደነበረው። ሰው ኢንፑቱ 25 ነው። ይህንን ግን ታይፑ ምንድን ነው? ይሄ ያስገባሁት ዳታ ታይፕ ምንድን ነው የሚለው ቼክ እናድርግ ማለት ነው እዚህ ጋር። ሶ የአንድ ቫሪያብል በፓይተን ላይ እንግዲህ ምን አይነት ታይፕ እንዳለው ወይም ደግሞ ምን አይነት ዳታ ታይፕ እንደሆነ ለማወቅ ከዚህ በፊት እንዳየነው ታይፕ ፋንክሽን ነው እጠቀማለሁ ማለት። ስለዚህ ታይፕ የሚል ፋንክሽን ጠቀምና ይህንን አሁን ቼክ እናድርግ እንደገና ራን አድርገን። ሶ እንደምትመለከቱት እዚህ ጋር ይጠይቀኛል 25 አሁን ማስገባው እንደምትመለከቱት ስትሪንግ ነው እያለኝ ነው። ያስገባሁት ቁጥር ነው 25 ነገር ግን ስትሪንግ ነው፣ ዳታ ታይፑ ስትሪንግ ነው። ስለዚህ ይህ ስትሪንግ ስለሆነ ከዚህ ከ2025 ላይ ከቁጥር ላይ መቀነስ አይችልም ማለት ነው። ስለዚህ ምንድን ነው የምናደርገው ከዚህ ጋር ይህንን ስትሪንጉን ወደ ኢንቲጀር መቀየር ያስፈልጋል ማለት ነው። ለዛ ነው እንግዲህ ታይፕ ካስቲንግ የሚያስፈልገው። ለዛ ነው በዚህ ኮርስ ውስጥም ይሄ ኮንሴፕት እንድትረዱት የምፈልገው። ሰው እዚህ ጋር መጣና ኢንፑት ይህንን ካስቀመጡ በኋላ እዚህ ጋር ምን አደርጋለሁ እዚህ ጋር መጥቼ እዚህ ጋር ማድረግ ይቻላል። በእርግጥ እዚህ ጋር መጥቼ ይህንን በአጠቃላይ ኤስቲአር ማድረግ ይችላሉ። ነገር ግን እዚህ ጋር ባደረገው ሞር ይመረጣል። ሰው ይሄንን ኮሜንቱን ላጥፋና እዚህ ጋር እንደምትመለከቱ የወር ኤጅ የሚለውን ወደ ኢንቲጀር ቀይረዋለሁ ስትሪንግ ስለሆነ። ስለዚህ እዚህ ጋር ምን አደርገዋለሁ ኢንት ሚል ፕሪፊክስ እዚህ ጋር ጨምርለታለሁ። ስለዚህ ምንድን ይሆናል የወር ኤጅ የሚለው እንግዲህ
ኢንፑት ፋንክሽን ነው። ይሄ ኢንፑት ፋንክሽን ኤጃችሁን እንዲያስገቡ ያደርጋል። ከዛ በኋላ በርዝ ይር ካልኩሌት በሚያደርግበት ሰዓት ላይ ከዚህ ጋር ይህንን ወደ ኢንቲጀር ይቀይረዋል ማለት ነው፣ ቁጥሩን ወደ ኢንቲጀር። ስለዚህ እዚህ ጋር አሁን 25 አስገባ ወደ ኢንቲጀር ይቀይርና ከ2025 ላይ ይቀንሳል ማለት ነው። ስለዚህ ይህንን እንመልከተው እንደገና ማለት ነው። ከዛ እንዲሁም ዳታ ታይፑንም እዚሁ ጋር እንዳለ እንመለከተውና አሁን ራን አድርገን ማየት እንችላለን ማለት ነው። ሶ አሁን ያለምንም ኤረር ነው የሚሰራው። እዚህ ጋር 25 አልኩትኝ። ከዛ እንደምትመለከቱት የወር በርዝ ይር ኢዝ እና ከነበረው ከ2025 ላይ ይቀንስና ያስገባነውን ያሳየናል። እንዲሁም ደግሞ ክላሱ ስትሪንግ ነው ይለኛል ይሄኛው፣ ምክንያቱም ስትሪንግ ነው የተቀበልነው። ሶ እዚህ ጋር ግን ወደ ኢንቲጀር ቀይሬ ነው ካልኩሌት ያደረግኩት ማለት ነው። ስለዚህ በዚህ መልኩ ካልኩሌት ማድረግ ይቻላል። ለምሳሌ ይህንም እንደገና አሁን ራን ማድረግ እንችላለን። ኦልሬዲ የተለያዩ ቁጥሮችን በማስገባት ለምሳሌ 56 ለምሳሌ ባስገባ የወር በርዝ ይር ኢዝ ይለናል 1969 ይላል። ሰው እንደዚህ አይነት ኮንዲሽኖች ሊገጥሟችሁ ይችላሉ። ስለዚህ ታይፕ ካስቲንግ አስፈላጊ ነው፣ አንዱን ወደ ሌላው መቀየር። ግን ይህ ማለት ሁሉንም ይቻላል ማለት አይደለም። እዚህ በፊት እንዳየነው ስትሪንጎችን ወደ ኢንቲጀር መቀየር አይቻልም። ለምሳሌ ስም ከሆነ ወደ ቁጥር መቀየር አይቻልም። ልክ እንደዛ ነው። ሰው እነዚህ ነገሮችን ኮንሲደር ማድረግ ይቻላል። ለምሳሌ ኢንቲጀሮችን ወደ ፍሎት መቀየር እንችላለን፣ ግን ፍሎቶችን ወደ ኢንቲጀር ላይቻል ይችላል። ሰው እነዚህን ኮንሲደር ማድረግ አስፈላጊ ነው። ስለዚህ ታይፕ ካስቲንግ የሚያስፈልግበት ሁኔታ ሊገጥመን ይችላል ማለት እንደምንሰራው ፕሮጀክት